ለኦሮሞዝ ምን አደረገች? ምን ሆናለች? የኔ ቤት የእድር ዕቃ ማስቀመጫ ነው። ማሜን ጸጉር የምታስቆርጥበትና ሱሪ የገዛችለትን ልብስ ለአባቷ አሰጠውም ነበር። አማራ ካሁን በኋላ በማንም ሌባና ወሮ በላ መጫቻ አይሆንም። የኔዘር አማራነታችን ሲመጣ እኮ ዘፈን በሙሉ ያስጠላናል። ዝም ብላ አይደለም የለበሰችው የኩይኗን የአርሲዋን የኦሮሞ ንግስቷን እኔ በጣም ነው ወንዴ እኔ በዚህ ልብስ አልተራለ በጣም ነው ማከብረው ይነል ልብስ ከማሜ ጋር ጫት ቤት ከጫት ቤት አብራ ባልዞረች ነበር ምትዝናናበት ቦታ አታ የጓደኛሽ በጣም እኮ ያሳፍራል። ለሰሚ ራሱ እኮ ይከብዳል። አይስዌርን ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል ብርቅ ነው። ሁለትም ይኖራል ምንም አይደለም። በጣም ታሳፍራለሽ። በጣም ታሳፍራለሽ ጌታ። ይሄ ሲሰኝነት ነው። ባይ ፍሬንዶች ነን። ኦን ኮርስ የሳቃ ማለት የኔ ማለት ነው። አማራ ነን ስንል ዝም ብለን አይደለም። አማራ ነን እኛ ማለት ተበድራ ትኬት እንደሄደች አውቃለሁ። በነገራችን ላይ ኢትዮጵያ ተበድራ በብድር ክሬዲት ትኬት ማለት አረፋሻ አዘለቀ ይባላል። 2 አመት ሙሉ የነበርኩበትን ቦታ አላውቀውም ነበር። ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬም በሌሎች መነጋገሪያ በሆኑ ቪዲዮዎች ተመልሰን መተናል። ወደ ቪዲዮቻችን ኢሳ ኦሮማን ለችሚጂኮ ይጂኮ ለኦሮሞዝ ምን አደረገች? ምን ሆናለች? የኔ ቤት የእድር ዕቃ ማስቀመጫ ነው። ሰው ሲሞት መሰብሰቢያ ነው። ድምጽ መሆኛ ነው የኔ ቤት። ባይ ባይ ቤቢ ባይ ባይ። አማራ ኦሮሞ እያለ ሲሳደብ እናኮ እንዴ የሌለብንም በዘራችን እኮ ብለን እኮ እንደው ግርም መብሎ ነበር እኮ የምናያቸው። ግርም አማራ ካሁን በኋላ በማንም ሌባና ወሮ በላ መጫቻ አይሆንም። የኔዘር አማራነታችን ሲመጣ እኮ ዘፈን በሙሉ ያስጠላናል ትላለህ። አማራ ነን ስንል ዝም ብለን አይደለም። አማራ ነን እኛ ማለት ያቺ ቆሮንፎድ ያቺ ማለት የምትባለው የቅዳሜ ገበያ አንድ አለ ወንደሰን የሚባል ብር ሲሰሩብን ስሩባቸው ብር አፈር አባታችሁ ብሎ ምንድነው ምናየው? የአሁኑ ሬቻ ነው እያከበረች ያለች። እንደ ሐሳብ ግን ቀሚሱ አላጠረም። ምን ትላላችሁ እናንተ? ነው ልደት ነው ምናምን የምትዩ ላይ የለበሰችው ልብስ አሁንም አዲስ አበባ ላይ ለብሳ ባልተንቀሳቀሰች ነበር። ብርም ቢኖራችሁ ሰውም ቢኖራችሁ ሳምሪ ባውንተን ከማሜ ጋር ጫት ቤት ከጫት ቤት አብራ ባልዞረች ነበር ምትዝናናበት ቦታ አታ ሰውላ ገምቷት አሽቷት ለቹቹ 40,000 ብር ነው የሰጣችሁት። 40,000 ብር እኛ እንኳን ባዳዎቹ 23,500 ብር ሰጥተናል። እኛ ዝም ብለን ፎጭ ባንድ ጊዜ ማለት 40,000 ብር ማለት $350 ማለት ነው። ለዛው መድኃኒት በየቀኑ የምትወስድ ህመምተኛ ልጅ እያለች በየመጠጥ ቤትና ምናምን የምትሄድበት የአንድ ቀን ክለብ ማሜን ጸጉር የምታስቆርጥበትና ሱሪ የገዛችለትን ልብስ ለአባቷ አሰጠውም ነበር። ገና ለገና ፋኒን አስቀናለው ምናምን ብላ ራቁቷን ሜዳ ላይ ስትሄድ ሰው እንዳይመታት ብቻ እግሯን በሽመል እንዳይመቷት የሷ ጋርድ እንዲሆን ብቻ ፈርታችሁ ለማሜ ኢንቨስት ለጫቱ ለምኑ መታረጉበት ለአባቷ አታረገውም ነበር። እኔ አንቺ እሱን እርጁ ብዬ አይምሮዬ ላይ አይመጣልኝ። ለምን ነው የምትረጁ? ኤክስሽ ነው ግዴታ የለብሽም። አንቺ ላይ አላተኮር እረዳለሁ ለምትለው ሀብታም ነው ለምትለው አልፋ ተርፋ ለሰው ለፋኒ ቤተሰቡ ቤት ገዝቻለሁና ቤት አድርጌያለሁ ለምትለው ቀዳዳ ቱሪናፋ አጋሰስ ልጅሽ ነው ያወራው። ገብቶሻል? ተበድራ ትኬት እንደሄደች አውቃለሁ። በነገራችን ላይ ኢትዮጵያ ተበድራ በብድር ክሬዲት ትኬት ይሄን እዳ ገብታችሁ ሄዳችሁ
በዛ ላይ ፋኒ እዚህ ላይ ቆሙባችኋል። እንደ ድሮ ሚዲያ ላይ የገባችሁ እንዳትበላቀጡ፣ ልጆቹ ሚዲያ ላይ እንደ ድሮ እንዳይወጡ በጣም ብር በሚያስፈልጋችሁ ሰዓት እንግዲህ ሄለን እያለች ያለችው እናንተ እንኳን ገንዘብ ኖሯችሁ ልትረዱ ይቅርና የፋኒን ቤተሰብ ዛሬ ላይ ችግር ላይ ነው ያላችሁት። ኢቭን ስትመጣ ወደ ኢትዮጵያ ስትመጣ በብድር ነው የመጣችሁ አውቃለሁ እያለች ነው። ከዛ በተጨማሪ ደግሞ ማሜ ጋር ተለጣጥፋ ያለችው ባለፈው ባቀረብንላችሁ ቪዲዮ እንደነገርናችሁ ማሜ እሱ ኢንቨስት አድርጎላት ወይም ደግሞ በሱ እያዝናናት ሳይሆን እናንተ ኢንቨስት አድርጋችሁበት ጫቱንም ሆነ ልብሱን ኤቭሪቲንግ እያንዳንዱ ላይፍ ስታይሉን ሸፍናችሁ ነው ለሷ ከለላ ሆኖ ያለው እያለች ነው እንጂ አጠገቧ ምንም ሰው የላትም ስትል ነው ሄለን እየተናገረች ያለችው። እንግዲህ ማለት አረፈሻ ዘለቀ እባላለሁ። 2 አመት ሙሉ የነበርኩበትን ቦታ አላውቀውም ነበር። ብዙ ነገር አጥፍቼ ብዙ ነገር የባለቤት የነበር ሳጠፋ ነበር የኖርኩት። ማግባቴንም ልጅ መውለድንም አላውቅም ነበር። በነቃው ሰዓት መንፈሱ ታስሮልኝ ገላይን ታጥቤ ነው ልጅሽን ብለው ልጅሽ ቺናት ብለው ይሰጡኝ። ዛሬም ይኸው ከልጄ ጋር በሰላም እየኖርኩ ነው። ከባለቤቴ ጋር ማውቄው በስልክ እየተነጋገርን በዚህ መሀል ላይ በጨለማ ህይወት ላይ ግን እግዚአብሔር መልካም ባለቤትና መልካም ልጅን ሰጥቶኝ ይኸው እኖራለሁ። የተባረከች ልጅ ምንም ያልሰጠኛል እግዚአብሔርን አመስግኑልኝ። የፈጸምኳቸውን ነገሮች ሁሉ ስሰማ ለኔ ለሆነ በቃ የሚመስለኝ ድራማ ወይም ከፊልም የማየው ነገር ነበር የመሰለኝ። ራሴን እስክታ እቺ የእውነት የምትባለዋ ማህሌት ነች። እሷ ከሆነች ያ ሁሉ ምሰራው ትሪክ እኔ አይደለሁም ሌላ ያደረው መንፈስ ነው እያለች ነው እንግዲህ የምትገኘው። ታጠርስ ካላምን ድረስ የት ነኝ እስክል ድረስ ማለት ነው። በዛ መሀል ላይ ግን በየመጠጥ ቤቱ በየጠንቋይ ቤቱ ሁሉ ሲያዞረኝ ያንን ሳላት እግዚአብሔር ግን ምንም ሳያደርገኝ ምንም ነገር ራሴን ሳልነካ እግዚአብሔር ምንም ሰውነቴን ሳይጎዳ እዚህ ለዚህ ለፈውስ ቀና በቃኝ። ምንም ሳልጎዳ ሳይተናከሉኝ ሰዎች ምንም ነገር ገንዘብ ከማጥፋት በስተቀር እግዚአብሔር በቸርነቱ በሱ እጅ አድርጎኝ ለዚህ ያብቅቶኛል። ይኸው ምንም ሳልሆን ይኸው ፊት ለፊታችሁ ቆሜ እመሰክራለሁ። እግዚአብሔር ግን እንዴት ነው እንደው ያን ያህል ገንዘብ አንቺ ያጠፋሽ ይመስልሻል? እኔ እንጃ ለኔ ሳስበው ይከብዳል። ያን ያህል ብር ምን ያህል ለፍተን ምን ያህል እንደምናገኘው አውቃለሁ። በዛች ባጭር ጊዜ ውስጥ ማጥፋት ማለት በጣም ይከብዳል። በጣም ለቦሩ በስንት ጊዜ ነው ይሄ ሁሉ ገንዘብ የጠፋው? የተባለው በ4 በ5 ወር ውስጥ እንደዛ ነው ጠፋ የተባለው። 1,300,700,000 የባለቤቴ ሌላው 500,000 ያው የኔ ያን የጠፋ ብር ማለት ነው። ግን እንዴት ነው አሁን ረጋ ብለሽ ስታስቢው እንደው ለህሊናሽ ምን ይመስላል? የሆኑት ነገሮች ሲታሰቡ በጣም ማለት ይገርማል። ከ9 ዓመት በፊት ማለት ኦልሞስት ወደ 1.2 ሚሊዮን ብር አካባቢ ማለት ነው። በጣም ብዙ ብር ነው። እኔ እንጃ ሃውማች የዛኔም እንግዲህ እስካሁን ያለው ባለቤቷ እሱ ከሆነ በጣም ጠንካራና እንግዲህ ረዳት የሚባል አይነት ሰው ነው ብዬ ነው ማስበው። እንደኔ እኔ እንጃ ብቻ እግዚአብሔር የወደደውን አደረገ ማለት መልካም ነገርን ሰጠኝ። በዛ መሀልም ያን ህይወት ሁሉ አሳልፌ በአረብ ሀገር ስትኖር ብር ሲኖር እግዚአብሔር ረሳ ነው የምትኖረው። በዛ መሀል ላይ ግን እግዚአብሔር ሳይረሳ ሁሉን ነገር ለአንተ አዘጋጅቶ ጠበቀኝ። እግዚአብሔር ስራ መልካም ያለ መርሳት ከእጁ አለመውጣታችን በቃ የእሱ መሆናችን ነው። የእግዚአብሔር ስራ ነው። ምንም ቃላት ያጥረኛል ስለ እግዚአብሔር መናገር። አንዳንድ ሰዎች ሊጠቀሙበት የሚፈልጉት የማጥላላት ሁኔታ ፈውሱ እርግጠኛና ትክክለኛ አይደለም ይላሉ። አንቺ ምንድን ነው የምትይው? ያው የደረሰበት ነው የሚያውቀው። ያው እስኪደርስ ድረስ ሁሉም ያው ማያምን አለ። ግን እኔ በራሴ በህይወቴ ስላየሁት 2 ልጅን የመሰለ እኔ እንጃ ከምንም በላይ እግዚአብሔር የሰጠኝ እኔ እንጃ ይሄን የማያምን የእግዚአብሔርን ስራ ምንስ ባያደርግ እግዚአብሔር እኔ እንጃ አላውቅም። እኔ 2 አመት በጨለማ ኑሮኝ የተባረከች ልጅ የምታምር ሰጥቶኝ እኔ የማያምን ካለ እኔ እንጃ ወደ እግዚአብሔር ይቅረብ የንስሐ ዕድሜ ይስጠው ብቻ ነው የምለው። እና እኔ የማስበው አሁን በቃ አሁን በዚህ ሰዓት ተረጋግቼ በቃ እግዚአብሔር አለ ካሁን በፊት ካሁን በኋላ ያለው በቃ እግዚአብሔርን እያስቀደምኩ መኖር ነው ያለብኝ። ብሰራም ባልሰራም እሱ የባረከውን እሱ እንደመራኝ በቃ ሆኜ ነው። ለምን ሳለምነው ምንም ሳላመሰግነው ባለቤትና ልጅ ነው የሰጠኝ። ከዚህ በኋላ ደግሞ ምን ያደርግልኛል በየ እንግዲህ የእውነት ማህሌት ይሄ ከሆነ ከዛሬ 9 ዓመት በፊት አባ ግርማ ጋር ቆማ የተናገረችውን ቃሏን መጠበቅ አልቻለችም። እንግዲህ እንደምናየው ዛሬም ላይ እንግዲህ እሷ ትሁን የተባለው የምትለው ወይም ያ ጸላዬ ሰናይ ይሁን ያደረሰባት ነገር ብዙ ሰዎችን አስከፍታለች፣ አሳዝናለች።
እንግዲህ ያን ነገር እያወቀች ነው ያደረገችው አይደለም የሚለውን ነገር አናቀም። እንግዲህ ያልጠብቅም የበለጠ እንደሚያደርግልኝ ስለማመን እያመሰገንኩት እኖራለሁ። እግዚአብሔር እነዚህ ውስጥሽ ደስተኛ አንቺ እየደወልሽ አሁን ለባለቤትሽ ምን መልእክት ታስተላልፍለታለች? በቃ መጸለይ እንዳለብን ያለፈው ነገር በራሳችን ይሆናል የሰራነው። ካሁን በኋላ ግን ያለው ነገር እግዚአብሔር እየባረከ የጠፋውን እጥፍ አድርጎ ጨምሮ እንደሚሰጠን ስለምናውቅ እግዚአብሔርን አስቀድመን መኖር እንዳለብን ነው። በህሊናሽ ውስጥ ወይም በአእምሮሽ ውስጥ የሌሊቱን ክፍለ ጊዜ ይታይሻል ነው? ፍጹም አታውቂው? ላለፈው ማለት ነው። አለፈው ሌሊት ወስዳታለሁ እንደዚህ እንድትሸልም አደርጋለሁ የሚለውን ነገር ፍጹም አታውቂው? ጭራሽ ምንም ነገር አላውቀውም። ሲነገረኝ እስካለማመን ድረስ ነው የደረስኩት። እኔ ነኝ እስከ ማለት እኔማ እንደዚህ አላደርግም፣ ኬት መጥቶ ነው እንደዚህ የማደርገው? ያው በኋላ ያው በዚህም ስመጣ ነገሮችን ይሄን ሁሉ እንዳደረግኩ ሳይ በጣም ተሰማኝ። እንግዲህ ማህሌት የምትባለው እቺ ነች ብለው ቪዲዮ አጋርተውኝ ነበረ። ነገር ግን እቺ እውነት ማህሌት ከሆነች በጣም የሚያሳዝን ነገር ነው። ካልሆነች ደግሞ እንግዲህ ባለችበት እንግዲህ ፈጣሪ የሰራችውን ስራ አውቃ ካሳ መካስና የሰውን ገንዘብ ልትመልስ ይገባል ስል እንደኔ አስተያየቴን ሰጣለሁ። የእውነት ምህረትን አግኝታ የምታውቅ ሴት ከሆነች ከዚህ በፊት ማለት ነው። ዝም ብላ አይደለም የለበሰችው የኩይኗን የአርሲዋን የኦሮሞ ንግስቷን እኔ በጣም ነው ወንዴ እኔ በዚህ ልብስ አልተራለ በጣም ነው ማካብረው ይነል ልብስ የሆነ እንትን ይመስለኛል። በቃ ትክክለኛ ሴትን የሚገልጽ ልብስ ነው። ትክክለኛ ልብሱ ልክ ነው፣ ግን እሷስ እውነት ትገልጻለች ወይ ነው እንግዲህ። ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል ብርቅ ነው። ሁለትም ይኖራል ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል እንዲህ ያለ ጊዜ። እንግዲህ የነ ጂጂ ታሪክ ይሄ ይገልጸዋል ብዬ አስባለሁ። እንደኔ ድፍን ቤት እንዴት አንድ ላይ ተያይዘን ካላበድን እንዴት አንድ ላይ ያብዳል? እንግዲህ ፍቅር በነበሩበት ሰዓት ሳምሪና ፋኒ ደስ በሚሉና ሁሉም በሚወዳቸው ሰዓት በደስታቸው ጊዜ የነበረ አንድ የልደት ፕሮግራም ላይ ተገኝቶ የነበረ ቪዲዮ ነው። ለትውስታ ያህል ነው። ቤስት ፍሬንዶች ነን። ኦንኮርስ የሳቃ ማለት የኔ ማለት ነው። ቤስት ፍሬንዶች ነን። ኦንኮርስ ያበደርኩሽን ብር እስካሁን አልመልሽም። እንደሱ በእኔ ያልኩሽ። ቤስት ፍሬንዶች ነን። ኦንኮርስ ስለሷ ምንም ማላውቀው ነገር የለም። ቤስት ፍሬንዶች ነን። ኦንኮርስ አብረን ስንተኛ እያንኮራፋሽ ትቀስቅሽኛለሽ። የምሻል ምንሽ እንደሱ ምትኛ የተለማመድነው በእንጂ። ቤስት ፍሬንዶች ነን። ኦንኮርስ ሳናወራ እንግባባለን። ቤስት ፍሬንዶች ነን። ኦንኮርስ መመክርሽን አንዱን ማሰኝ አንሻንጂ ታስጠላ። እቺን ያዙልኝ ብቻ ቆይ፣ የሆነ አንድ ማሳያችሁ ቪዲዮ አለ። እቺን ብቻ ያዙልኝ ቆይ። እና ይሄ ልጅ ሲያስለቅሳት ለዚህ ጓደኞች ነግራታለች። ከዛም ገዳም ለገዳም አቋቸው ቤተክርስቲያን ለቤተክርስቲያን እየዞሩ አብሮ ያለቅሱበት ነበር። ልጅ ላይ አይ ያለቅሱበት ነበር። ለውት ተደራጅተው እንደዚህ ያረግሽ ይሄ ክፉ አሁን እንደው ኢንጆይ እናደርጋለን ትረሻዋለች እና ምንጭ እጂ ትሞላት ነበር። ግን እንደው መሳት አይቀር ተረሳ። ልጅ ተረሳ። ለነገሩ የእናት ሞት ይረሳል አይደለም? እንዴ ፍቅር የእናት ሞት ይረሳል ተረሳ አንዱ ማለት ነው። ከዛ ነገር ልጆች ከዛ ማትሉኝ ከሆነ ጊዜ በኋላ
አንደኛዋ ጓደኛ ከአንደኛዋ ጓደኛ ጀማ አላቸው። ጀማቸው ውስጥ ትቀላቀላለች፣ ግሩፓቸው ውስጥ ትቀላቀላለች። ማንቀላቂያ ያለሽ አንቺ ራስሽ ሶስቱ ሀሳብ ማንቀላቂያ ያለሽ ማለት ብቻለሽ። ያንቺ ግሩፕ ላይ ጓደኛሽ ቦታ አላት። ከዛም ትቀላቀላትና እዛ ግሩፕ ላይ ደግሞ ይሄ ልጅ አለ። ማን እች የምትወደው የነበረው ባሏ ቦይፍሬንድ የነበረው ልጅ እዛ ግሩፕ ላይ። ከዛ በኋላ በምን መንገድ እንደተጠባበሱ አይታወቅም። የሀገሬ ልጆች በምን መንገድ እንደተለያዩ አይታወቅም። በምን መንገድ እንዲያጠመዳት አይታወቅም። በምን መንገድ ልቧን ትንን እንዳረጋት አይታወቅም። የጓደኛዋን ልብ ይዞ ልጁ የችኛውን ጓደኛዋም ተብዬ ልቧን ድቅጥ አድርጋ ስጥት። ጓደኝነት ተረሳ። ማይ ፍሬንድ ማይ ኤቭሪቲንግ ማይ ምናምን ማይ ማዘር ሴም ፋዘር ሴም አሉ ፋዘር ነው ሴም ማዘር ሴም ምናምን ተረሳ። ጋይስ ተረሳ። አንዳንዴ እፍረት የሚባል ነገር አለ። የጓደኛሽን አይደረግም። ስለፈለገኝ ነው ስለወደደኝ ነው በቃ አፈቀርኩት አይባልም። ባታውቂያት አልኩሽ ኦኬ። የጓደኛሽ በጣም እኮ ያሳፍራል። ለሰሚ ራሱ እኮ ይከብዳል። አይስዌርን ለሚሰማ ሰው ራሱ ያሳፍራል። እና ምን ያህል ጓደኛሽን በትንቂያት ነው? ምን ያህል ለጓደኛሽ ንቀት ነበረብሽ? በምን አይን ነበር ጓደኛ ያደረግሻት? የጓደኛሽ ልክ ሊሚት ይሄ ነበረ? ለጓደኛሽ እምትሰጫት ክብር ይሄ ነበረ? ለጓደኛሽ እምትሰጫት ፍቅር ይሄ ነበረ? እሷ የወደደችውንና ከሷ ጋር የነበረውን ወንድ ተመኝተሽ ወይ ደግሞ ከሱ ጋር አንሶላ ተጋፈሽ ተፈቃቅረሽ ጭራሽ ልንጋባ እንፈልጋለን ያልሽው በጣም ታሳፍሪያለሽ። በጣም ታሳፍሪያለሽ ጌታ። ይሄ ሲሰኝነት ነው። ባይዘ አንተ ምን አዲስ አበባ ነው የተወለድኩት አላልከኝም እንዴ? ባለ እና ምን ልትል ታወራ ነው? ማዘርን ስጠይቃት እኮ እዚህ አይደለም የተወለደው አለች። ወይ እሷ እንትና ሲነገረች የታላቁ የሞዳወኔ ነገረች። ታላቁ እንደማለ አንተ አታውቀውም። እናንተ ነው የተወለድከው? እኔ በመገናኛ ሰው ጀማት ነው በተክልዬ ባራ ውስጥ ነው ያደግኩት። እዛ ሳምታታ ነው ያደግኩት። ጭስ ነሻ? ኧረ ምን ማላውቀው ነገር አለ? ልጠይቅህ? ጠይቀኛ። እሺ ከሜሲና ከሮናልዶ ሰውዬ እንደዚህ ፖለቲካ ምናምን አታነካካኝ። ሰውዬ ምን አባ ፖለቲካ ነው? እኔ እኮ ኳስ ነው የጠየቁት። ጠይቀኝ፣ ኳስ ማውቃለሁ። እሺ 2022ን የዓለም ዋንጫ ማን ነው የበላው? ምን ይሄ ሊያቅተኝ ነው? ነገር ብቻ ሻሉት አይደለም የበላው እና ነስሪ ነጣ ሄዱ። ወይኔ አንተ ልጅ። እሺ ሌላ ጥያቄ ልጠይቅህ? ጠይቀኝ። እሺ የዘንድሮን ባላንዶር ማን ነው የበላው? ዘንድሮ ቱባክ ነው? አረ ሰውዬ፣ አረ ተው፣ አረ ተው፣ አረ አላቅም። ምን ማንገደለ ምንድነው እንዲህ እርድናን መፈጣፈጠ? አላቅም። በቃ ማታቆን አላቅም። አርፈ ብርህን ማጫወት ነው እንዴ? ምንድነው ይናያል? እንግዲህ ፋሚሊስ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበረ። በሌሎች ቪዲዮዎች መልሰን እስከምንገናኝ ቸር ቆዩልን። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አይረሳ። ቡም